ሁላችንም የፈጣሪ ልጆች ነን ብሏል ኡስታዝ አቡበከር። በእስልምና የአላህ ልጆች ናችሁ እንደ ሙስሊሞች? ቁርአን ለምን እንደወረደ ሱረቱ ካፍ ላይ 18ኛው ሱራ ቁጥር 4 እንዲላል እነዚያንም አላህ ልጅን ይዟል ያሉትን ሊያስፈራራ ወረደው። ቁርአን የወረደው አላህ ልጅ ይዟል ያሉትን ለማስፈራራት ነው ይላል። አቡበከር ደግሞ የአላህ ልጅ ነኝ ይላል። የአላህ ልጅ ያለው የሚሉትን ደግሞ ቁርአን እንዲላል ሱረቱ መርየም 19ኛው ሱራ ከ89 እስከ 91 ከባድ መጥፎ ነገር በእርግጥ አመጣችሁ፣ ከእርሱ ከንግግራችሁ ሰማያት ሊቀደዱ ምድርም ልትሰነጠቅ ጋሮችም ተነደው ሊወድቁ ይቃረባሉ፣ ለአራማን ልጅ አለው ስላሉ ይላል። አቡበከር ሁላችንም የአላህ ልጆች ነን እያለ ነው። በእስልምና ይቻላል እንዴ? የፈጣሪ ልጆች ናችሁ ሙስሊሞች? ክርስቲያኖችን ለማጭበርበር ሁላችንም የአላህ ልጆች ሁላችንም የፈጣሪ ልጆች ነን እያለ ነው። የትኛው ፈጣሪ? አላህ ነው? አላህ ልጅ አለው? ልጅ ካለው እንግዲህ ሱራ 6 101 ላይ እንዲህ ይላል ለእርሱ ሚስት የሌለችው ሲሆን እንዴት ለእርሱ ልጅ ይኖረዋል? ሚስት የሌለችኝ ሲሆን እንዴት ልጅ ይኖረኛል ይላል አላህ። ሚስት አግብቶ ነው የወለዳችሁ? እንዴት ነው? ሚስት ከሌለኝ ልጅ ሊኖረኝ አይችልም ብሎ ስለሚያስብ አላህ ማለት ነው። አቡበከር ደግሞ ነው አላህ ልጅ አለው እያለ ነው። ክርስቲያኖችን ለማጭበርበር ለማታለል የሚሄዱበትን ርቀት አያቸዋል። ካስተምሮታቸው ጋር እየተጋጩ ሌላኛው ምን አለ? ሰው ይከበራል በሰውነቱ አለ። ሳሂህ ቡኻሪ 1341 ላይ ስለ ኢትዮጵያኖች ነብይህ ምን ብሏል? ስለ ኢትዮጵያኖች የማርያም ቤተክርስቲያን ያለቻቸው ተጠይቆ ስለነሱ ምን አለ? those are the worst creature in the sight of Allah እነሱ ከፍጥረታት ሁሉ መጥፎቹና ክፉ የተጠሉ ናቸው ብሎናል። ስለ የትኞቹ ክብር ነው የምታወራው ወንድማችን? ነብይ የማርያም ቤተክርስቲያን ያላቸው ኢትዮጵያኖች ተፍጥረት ሁሉ የተጠሉ መጥፎ ናቸው ብሏል። ከፍጥረት ውስጥ አንዱ ሰይጣን ነው። ከሰይጣንም በላይ የማርያም ቤተክርስቲያን ያለቻቸው ናቸው ብሏል። ሰው በሰውነቱ ይከበራል የሚለው ውሸት መሆኑን ከራሳቸው ኡስታዝ አዳምጡ። ሼኮቻቸው እንዲላሉ አንዳንድ ሰዎች ሰው በሰውነቱ ብቻ ይከበራል እያሉ የሚናገሩ ሰዎች ሰምቻለሁ። ሰው በሰውነቱ ብቻ አይከበርም። አላህ ሱብሓነሁ ወተዓላ ወለቀድ ከረምና በኒ አደም ቢልም ራሱ የሰራውን ነው እንጂ የተናገረው። እነሱ ደግሞ የሱን ክብር ተተው ከከብት በታች እንደሚያደርጋቸው ስለተናገረ አሁን የተጠቀሰው እነሱ እንደተጠቀሰው ወለቀድ ዘራና ለጀሃነም الجن والانس لهم قلوب اولئك كالانعام بل هم اضل አለ። ይሄን ተዝጎዲያ ምን ይላል? እኔን ተተውኝ ተከብት በታች ናቸው ብሏል። ثم رددناه اسفل سافلين ይሄን እያለ ያለ የሰው ልጅ በሰውነቱ ብቻ ይከበራል ብለው የተናገሩ ሰዎች አሉ። በዚህም ክብር አግኝተውበት ይሄ አያት የሚያመለክተው ሰው በሰውነቱ ብቻ አይደለም በሰውነቱ ብቻ እንደማይከበር ነው። እንደሰማችሁት እንግዲህ ኡስታዝ አቡበከር በየቴሌቪዥን ፕሮግራሞችና በክርስቲያን ፖድካስቶች ላይ እየቀረበ የሚያሰራጨው ፖለቲካ ሐሰት ፕሮፓጋንዳ እንደሆነ ሁላችሁም ክርስቲያኖች ልነቁበት ይገባል። ክርስቲያኖችን ለመማረክ እስልምና አሪፍ ሃይማኖት ለማስመሰል ሃይማኖቱ ማይለውን በውሸት ፕሮፓጋንዳ እየነዛ ስለሆነ እነኚህ ንግግሮች የሚናገረው ደግሞ ክርስቲያኖች ሚዲያዎች ላይ እየቀረበ ስለሆነ ክርስቲያኖች ጋዜጠኞች፣ ክርስቲያኖች አርቲስቶች ጋር እየቀረበ ነው። በየቀኑ እንደዚህ እናዋርዳለን። ብዙዎች ትምህርት እያገኙበት ወደ ክርስትናም እየመጡበት ስለሆነ በደንብ እናንተ ውዶቼ ሼር በማድረግ ለሌሎች አሰራጩት። አስላን ክርስቲያና ፊ አህባሽና ዴቢተ ይርተካቱና ገረየኒ አማ ጋፊ ሲንጋፈዳ كنين جي محمد أمين حديث أمدرو تاوخانا كمين درب موني فرأتي محمد أمين هندي دين فرأتو حتى يضع قدمه كان هندي دين فرأتو دي كانتنا كأرسو وست كتكتلوه باندلي غانمن برغت مولات الله يلاد ስለዚህ ጋነም የምትሞላው በሰይጣንና በሰዎች ነው እያለች ነው። እሱ ደግሞ ሰይጣን የሚል ዝጋንጪ እያላት ነው። በሰው ነው በአላህ ነው የሚሞላው፣ በሰይጣን ሳይሆን በአላህ ነው ጋነም የሚሞላ ይላል። ሱረቱ ሰጀዳና አጥቼ እንከጂብን ሀዲሲ ኩኒ ኢፎ ኢሲን ሀዲሲ ከነም ፍረዱ እንጀነሲን ሐዲስ ከነፈረዱን ጀነሲን እና ለእናንተም ወንድሞቻችን በተለይ ሙስሊም ወንድሞቻችን በጣም እንወዳቸዋለን እናከብራቸዋለን። እናንተን ለማናደድ እናንተን ለማስቆጣት ሳይሆን ክርስትና ግዴታ ነው ማለት ግዴታ ነው ስንል የዘላለም ሕይወት ጉዳይ ሆኖብን ነው።
ከአንተና ከእርሱ ውስጥ ከተከተሉህ በአንድ ላይ ገሃነምን በእርግጥ እሞላታለሁ ይላል። የተከተሉህ እያለው ነው። ማንን የተከተሉ ናቸው ገሃነም የሚገቡት? የተከተሉትን አንተንና የተከተሉህን ገሃነም እሞላለሁ እያለ ነው። ናፊ እያለች ያለችው አንተ የተባለው ሴጣን ነው፣ የተከተሉት የተባሉት ደግሞ ሰዎች ናቸው። ስለዚህ ገሃነም የምትሞላው በሴጣንና በሰዎች ነው እያለች ነው። እሱ ደግሞ ሴጣን የሚል እዚህ ጋ አንቺ እያላት ነው። ሴጣን የሚል የለም፣ ስለዚህ አላቅም ወይም በይ እያላት ነው። የተከተለህ የተባለው እሷ እያመጣች ያለችው አንተ ተብሎ የተከተለህ የተባለው ኢብሊስ ነው። ተኋላ አውዱ የሚናገረው እንደዛ ስለሆነ ስለዚህ ገሃነም የሚሞላው በኢብሊስና በሰዎች ነው። ሐዲሱ ላይ ደግሞ ገሃነም አትሞላም አላህ እግሩን እስኪጭንባት ድረስ አላህ እግሩን ሲጭንባት በቃኝ መቃኝ ትላለች። ስለዚህ ሁለቱ ይጋጫል። ሊትራሊ ግጭት ነው ይሄ። ስለዚህ ቁርአኑ ነው የምቀበለው እያለች ነው እንትና ናፊ ማለት ነው። ሙሐመድ በያን የአንተም እይታ እንደዛው ነው። ሙሐመድ አሚን ኑይክ ይወከን ይሄንን ተርጉምልና አይፎይ ንገራቸው። እሱ ያለው ሸይጣን ሳይሆን በሰው ነው የሚሞላ እያለ ነው። በሰው ነው በአላህ ነው የሚሞላው፣ በሸይጣን ሳይሆን በአላህ ነው ጀሃነም የሚሞላ እያለ ነው። ኦኬ አማን ረገፈዳ ተቆፋረት ማል ጀቴ ቱርቴ ሐዲስ ፊ ቁርአኒ ወለባ ጀት ሐዲስ ፊ ቁርአኒ ዱይደፍ ገራራ ዋን ተከለዋ ወለቡ ሂንቀቡ ረቢን ሱብሃነሁ ወተዓላ አያተ ከነ ከይሰቲ ጀሃነም ሚለይሳቲን ጉታ ወን ጀደም ሐዲስ ከይሰለን ጅሩ ካን ጀደሙ haga jahannamni guutamtutti jedha malee miila kiyyaan guutaa wanni jedhamu achi jiru. Hadiisni ammoo miila kiyyaan guutaa jettee hadiisa irratti sobde. Rabbiin subhaanahu wa ta'ala la'amla'anna jahannama minka gizeeluun kana jahannami ibliisni achirra kaa'aa yookaan jinnii fi insi wanni jedhamu jiru. Ayata kaan irratti akka jinnii fi insidhaan guutu hime miila kiyyaan guutan jenne hadiisa waldhaba jettee sobde isiin. Quraan hiikee ennaan quraan hiikaan beektu. Ayaa kamirratti kan ilma namaa fi jinniin guutan jedhe. طيب من الإنس والجن قوينة السيفين آية كم نتوسي إمسان نتوسي فيك أوكي يا أوكي أوكي سيفين بنا قرآن بقرآن يفسرال إنجا من فسر الله تشوس كذا سورة 32 أفراسوس تنكفتو الله طيب طيب سورة السجدة آية تقول السدي يس سورة 32 أفراسوس تلي معلن كاغان إيه نو سورة نافي نميردوي أيوة أيوة أنا أقدر أعمل توتي هنا أيوة أوبسي شيطان تدريفتنا أوبسي ربي سبحانه وتعالى آياتك أنا كيستي نهوبسك جهنم لأن جهنم من الجنة والناس كجهنم عنقوت ودبك جني في إنس أجمعين حالة يعني جني في إنس أجمعين هندو مسانية جميع حالات عن ربي سبحانه وتعالى تنقوت أجل حديث كيسة تمو حاجة جهنم نقوت عن جنة إنس جد عن جنة نافوسي صوب دين سيفم سبا صوب ما أوبسيني كان أنتم دبي خانين تمرا دبي خانين تمرا إنسوبين آيات ما جت كوي نين تمرا إفوي كوي دبي خانين تمرا قاعدين قافة تدور جلادي بس من بدين شيء ماله بنقرتيشين أيوة بدين شيء مال جت آياني كوني حديثني كون قرآن والدبا جت حديث توي لوك جهنمني كوي دي سنجرين بليز ها دي سنجرين كا مالف وانسين دبته كم تديسا مال جت حديث في قرآن كو والفعل ليس نجت أيستي والفعل ليس جين سورة السجدة نافذ إنسوبين أكذب إنسوبين لا حديثي كوني إفوي سين حديثي كنا نفرد دون جنسين حديثي كنا نفرد دون جنسين كوي كعابين حديثني كان جرو قدمه جدا ملء رجله هنجر رجله كان جرو ناتو سيباسا رجله كان جرو ناتو سيباسا انجرو جت إفوي كم أفوري لبى سديت شنتما باسف إفوي كم أفوري لبى سديت شنتما سنتو برا دي سينجر أيوة هنجرا سنتو برا دي حديث سنوشين فودتوكا حديث نكون انجرو سنتو برا سيجا جايرت بر
jechuun mirga qabdi. Quraan asiin barreesse jechuun mirga qabdi bara. Quraan asiin barreesse jechuun mirga qabdi. Rakkoon qabu. Mee Bukaarii qabdu san nu habaaftu ishee. Bukaarii isiin qabdu san nu habaaftu. Mee Bukaarii keessa dhabame sana. Yoo ta'elleen mee Bukaarii kam qabdan kan isaanii san nu. Jinniidhaan hin guuta jedha dhaggeeffadhu. Aayaan kun ilma namaaf jinniin hin guute jedha. Hadiisnatti baantummoo miila isaatiin guute jedha. Akkamitti walitti firoomsitaa siin jedhe. Miila isaatiin guutan jedhu hadiisni. Miila isaatiin guutan jedhu hadiisni. Miila isaatiin guutan jedhu. Namni ni guutamti amma miila isaa ishee irratti kaa'utti. Hin jedhu. Ni guutamti jedhu. Miila isaatiin guutamti jedhu. Maal jedha? Miila isaatiin guutamti. Miila isaatiin guuta kaja'u san fidi jedhime Muhammad Amin ragaa. Kan miila isaatiin guuteerum san fidi as ragaa. Seetu amma ragaa rabbiin miila qabaa irratti rabbiin miila isaatiin jahannama guutaa jette. Hin jenne hin sobin maa sobdas mateetti fi afaan Oromoo hin beeku. Jala kana ta'a dirrabee ta'a hedduu jibuun gaarii miti naafi mee bakka amma Bukaarii seenlee nuu baaf ifoo gaafii takkanaa barreeffadhu. Bukaariin keessanii sirrii miti jette. Okay, Bukaarii isaanii san lakkoofnatu maafi Bukaarii isaanii naa baafte booda. Okay, amma Rabbi subhaanahu wa ta'ala naaf obsi gaafii gaafatte. laa ilaaha illallah. Ifoo daqiiqaa lama naaf kenne daqiiqaa takka naaf kenne naafaan akkan dubban naafaan akkan dubban. daqiiqaa kennaafi daqiiqaa naa kenne ifoo naafaan dubbataatti waan ta'eef. Waaqa yaande. Ishi. Gaafii takkan qaba Muhammad. Jahannamni maaliidhaan guutamti? Daqiiqaa naa kenna gaafii isii kanaan deebisa. Namarra wal fakkeessu hin taane gaafii booda na gaafatta akka isii kanaan deebisa. Na deebisi. Daqiiqaa naaf kenna gaafii isii deebisa. Gaafii ishii haa deebisuuf ifoo daqiiqaa isii deebisa. Nama si kenneera. Okay, lama qofa naa kenna. Okay, naafaan hin dubbatin. Okay, galatom daqiiqaa lama naafaan akkan dubbanne naafi. Narra kaa'e daqiiqaa lama. Okay, 42 irra jira 44tti akkanatti hin dubbanne. Nuti rabbiin jahannamii miila isaatiin guutaa hin jenne. Rabbiin subhaanahu wa ta'ala suuratu sajadaa keessatti akka jinnii fi insirraa la'amla'anna jahannama min aljinnati wal insi ajma'iin akka rabbiin subhaanahu wa ta'ala jinnii fi insiidhaan guutuu nuuf himee jira. Kaamoo hadisni jedhu hanga jahannam guutamtutti jedha. Maaliif jinnii fi insi sanirraa naafaan hin dubbatin akka jiran abduu muutu godhadhu yeroo takka. فأما النار فلا عذابني إبديهم قوتم تمالي حتى يدع الله حق ربي سبحانه وتعالى كاوتي تبارك وتعالى ربي قدته ولته رجله لكيسا رواية مسلم كيست يمو قدمه جت قدم سايتي حاجة إني كايوتي جت مالي جهنم لكيسات قوته وقدم سات قوته جن حاجة إسين قوتم تجد إسين سنمو مالين قوتم تينا ربي سورة السجدة كيست من الجنة والإنس أجمعين جدير من الجنة والناس أجمعين جدير ربي سبحانه وتعالى في ميجر لوكايسات قوتا وسنتاني حاجة يسين قوتا دقيقة كي ينتمرن دقيقة كي ينتمرن طيب كنافو ابن عباس اللين أقسم أبو موسى الأشعرين اللين موضع قدمين يعني أقرب سبحانه وتعالى قدم لما قبله في منجرني آيات في حديث واتكلم ولندبو أما موقعتنا غافت فوي بخاري ساني سنة باس جرين بخاري ساني سنة باس ومرتتا ميلي ربي جني دمو انسيدا عندي نافي عندي كاسي سيفتوني باركون እግዚአብሔር ይፍታ እግዚአብሔር ይባርክ። ለወጣ ስለሆነ ሰላም ሳላችሁ እንዳልወጣ ብዬ ነው አንድ ነገር ልበል። ሁላችሁንም እንዴት ዋላችሁ፣ አደራችሁ፣ አመሻችሁ? ቃለ ሕይወት ያሰማልን። እፎይ አይዞህ በርታ ወንድማችን። በጣም ጥሩ ዘርዘርተሃል። በዚህ አጋጣሚ የሁሉ ትምህርት ወደ ህይወት ለማድረስ ስለሆነ እንደዚህ እጅና እግሩ እኛ ሰሞኑን አንድ ወር ሊሆነን ነው ከዲቤቱ ጀምሮ ብንፈልገው እጁም እግሩም ለመሳል ሞክረን ነበር፣ አልተያዘልንም። ለማንኛውም እንደዚህ እጅና እግሩ ከማይታወቅ ትምህርት የተገለጠ ክርስትና ስላለ ወደ ክርስትና እንድትመጡ በፍቅር መልእክታችንን እናስተላልፋለን። ይሄንን ሰምታችሁ ከታች ትምህርት ለምትፈልጉ ሰዎች አነጋግሩን። እነፎ የሚያስተምሩት ትምህርት እዚህ ጨዋታ አይደለም፣ ህይወት ዋጋ የሚከፈልበት ነው እና ለእናንተም ወንድሞቻችን በተለይ ሙስሊም ወንድሞቻችን በጣም እንወዳችኋለን፣ እናከብራችኋለን። እናንተን ለማናደድ እናንተን ለማስቆጣት ሳይሆን ክርስትና ግዴታ ነው ማለት ግዴታ ነው ስንል
የዘላለም ህይወት ጉዳይ ሆኖብን ነው ጠንከር ባለ ሁኔታ ወንድሞቻችን እያስተማሩ ያሉት። ከታች መማር የምትፈልጉ ሰዎች አነጋግሩን። እፎይ በደንብ ስራ መሬት ላይም ጭምር እዚህ ጋር የምዘራው ዘር ከታች ያቅብሮ እንትን የማስተማር ችግርኛ ላይ ካለ ንገረን። ምን ችለውን ሁሉ እናድርጋለን። እግዚአብሔር አገልግሎታችሁን በእውነት ይባርክ። ይሄን ሁሉ ድካማችሁን ተቀብሎ የሚድኑትን እግዚአብሔር ያብዛልን፣ ይጨምርልን። ህይወታችሁ ዘመናችሁ ለበረከት ይሁን። መልካም ውይይት። በተለይ በኦሮምኛ መሆኑ ደግሞ ጥሩ ነው። አንዳንዶቻችሁ ታገሱ። ለምን በተለያየ ቋንቋ ሲሰበክ ሰዎቹ ሰምተው የማያውቁ ሰዎች እንግዳ ሆኗል እኮ አሁን የሰሞኑ ዲቤት ለሙስሊሞቹም እንግዳ ሆኖባቸው ብዙ ኡስታዞች ዑላማዎች ቪዲዮ ሲሰሩ እየሰማን ነውና በርቱ፣ ጠንክሩ። መቼም አታገኙትም። ይሄንን የእጅና እግር የሌለው አምላክ አታገኙትም። ወደ ክርስትና ግን እንድትመጡ በክርስቶስ ስም ጥሪያችን እናስተላልፋለን። ብሩካን ሁኑ። ሰላም ዋሉልኝ። ቴንክ ዩ። እሺ፣ ቴንክ ዩ። እናመሰግናለን። ቀስ እናመሰግናለን። እሺ፣ መዝሙር ላይ ሰላም ብያለሁ። እግዚአብሔር ይመስገን። ፎዬ ሰላም ይሁን ለሁላችሁ። እግዚአብሔር ሰላም ከኔም ከእናንተ ጋር ይሁን። እዚህ ደግሞ ያላችሁ ወንድሞቻችን ሙስሊምት ነው ወንድሞቻችን ሰላም ብያለሁ። እንኳን በሰላም መጣችሁ። እንዴን ክርስቲያንዬ እና ደግሞ ቆስጠንጢኖስ፣ መሐመድ፣ ናፊ፣ አብዱ፣ አህመድ፣ ናስር፣ እፎይ ሁላችሁንም ሰላም ብያለሁ። እፎይ እየበረታ ነው? ደህና ነህ? ሁሉ መልካም? ሁሉ ሰላም፣ ሁሉ መልካም ነው። እሺ፣ አመሰግናለሁ። መልካም። የመሐመድ አሚን ፓራፍሬዝ ላድርገውና ምንድነው እሱ ያለው? ቁርአንና ሐዲሱ አይጋጭም። አላህ እግሩን ገሃነም ላይ ያደርጋል ይላል እንጂ እግሩ ይሞላታል አላለውም። ስለዚህ የሚጋጭ ነገር አይደለም ነው ለናፊ አይነት ምላሽ የሰጠው። ናፊ 2 ደቂቃ አለሽ፣ መቀጠል ትችያለሽ። ከስር ላላችሁ ምንድነው እሱ ዋና እንትኑ የኔ አርጉመንት የነበረው አላህ 2 እግር የሚቆጠር ካለው የሚታይ ነው። ያ ነገር የሚቆጠር ነው። የሆነ ነገር ላይ ደግሞ መቀመጥ የሚችል ነው። ይሄ ማለት ገሃነም ላይ ሆነ ማለት እሱ ራሱ ሌላ አጨቃጫቂ ነገር አለው። ምክንያቱም ገሃነም ራሱ ፓርቲሽን አላት። የመጀመሪያው ሲሞላ ነው ሁለተኛው ላይ የሚሞላው፣ ሁለተኛው ሲሞላ ነው ሶስተኛው የሚሞላው፣ ሶስተኛው ሲሞላ ነው አራተኛው የሚሞላው። የትኛው ገሃነም ነው አላህ እግሩ የሚያደርገው? ፓርቲሽን ስላለው እንደ ፎቅ ነው ገሃነም፣ እንደ ፎቅ ነው ገሃነም። የመጀመሪያ ይሞላል፣ ሁለተኛ ይሞላል፣ ሶስተኛ፣ አራተኛ እያለ ነው የሚሄደው። ስለዚህ አላህ የትኛው እግሩን የትኛው ላይ ነው የሚያኖረው? የመጀመሪያው መሙላቱንም እየሞላ ከሆነ እየጠቀጠቀ ነው የሚሄደው ማለት ነው። እየጠቀጠቀ የሚሄድ ከሆነ ሊትራሊ አላህ እግሩ ገሃነም ውስጥ ይገባል ማለት ነው። ይገባል። ምክንያቱም የመጀመሪያው ላይ ሳያደርግ አንድ ገሃነም ላይ ብቻ ነው ወይ እግሩ የሚጭነውስ ገሃነም። ምክንያቱም ፓርቲሽን ስላላት እንደዚህ እንደ ፎቅ ብትቆጥሩት ደረጃ ደረጃ ስላላት አንዱ ሲሞላ እየሞላ ስለሚሄድ፣ ስለዚህ እግሩን የሚጭን በገሃነም አናት ላይ ሲጭን ነሰሰርሊ የመጀመሪያው ጋር ሲጭን የመግባቱ ያ ቦታ መያዙ ስፔስ መያዙ የሚታይ ነገር በሙሉ ደግሞ ቦታ ይዛል። አላህ የሚታይ እግር አለው። ምክንያቱም በቂያማ ቀን ይታያል ብለው ያምናሉ። የሚታይ ብቻ ሳይሆን መጠን አለው፣ ግራና ቀኝ ስላለው ማለት ነው። ግራና ቀኝ ካለው ፊትና ኋላ ካለው መጠን አለው ማለት ነው። ያ መጠን ያለው ደግሞ ገሃነም ውስጥ ገሃነምን የሚጭንባት ከሆነ እነሱ አድርገው እየሳሉ ያሉት ምንድነው? ገሃነምን አንድ አድርገው እየሳሏት ነው። አንድ ከዛ እሷ ላይ አናቷ ላይ እንደሚጭን አድርገው ነው መሐመድ እየሳለ ያለው ነው። ገሃነም ራሱ ፓርቲሽን አላት፣ ክፍል አላት። የመጀመሪያው ሲሞላ ሁለተኛው፣ ከዛ ሶስተኛው እየሞላ ስለሚሄድ የመጀመሪያው ላይ ሲጭን ምን ይሆናል ማለት ነው? ሁለተኛው ጋር ገብቶ ነው የሚሆነው ማለት ነው። የናፊ ጥያቄው ሌላኛው የአላህ እግሩ የጅኒ ነው ወይንስ የሰው ነው? ምክንያቱም ገሃነም የምትሞላው በሰውና በአጋንንት የሚል ስለሆነ የሚል ነው። ጥያቄሽን ጠቅለል አድርጊው ናፊ። ከንቆ ካነሞ መሐመድ አሚን አካት ጀተቲ ሃንገ ረቢ ሚላ ያደ ከንከተ ከዋነት ገበርቶቹዳ ሃንገ እኒ ሚላ ሳይብ ደረካውቲ ሀልሚ መዚድ ጀቲ አማ ከንደበሉ ጅራ ጀቲ አሞ ቁርአኒ ኢልመ ነማቲፍ ጅኒን እንጉተ ጀዴራ ዋንተ የፉ wanni ati gabbartu sun miillisaa jinniidha moo nama? Kana naa deebisi. Gaafii bareeda gaafatte. Ifoo yoo nati naa hayyamtu gaafii kana yeroo deebisee bakka gaafii gaafatu naa hayyame. Gaafii sadii ofirra gaafatte gaafii takka illee hin gaafanne hanga silaa okkee. Ndagaamame sagaleen kiyya. Ndagaama.
Akan booda gaafii gaafadhu naaf ayyan. Gaafii sadii na gaafatte irra deebimee gaafii kee takkatti akkanaaf galuuf. Gaafiin kan koo Quraanni Rabbiin ilma namaa fi jinniin akka jahannama guutu nuuf hime. Hadiisa ammoo ati miilatti fassaratteetu hanga Rabbiin miila isaa irra kaa'utti jette. Hadiisa keessatti maal jedha? Hal min maziid jedhamtiire kan dabalu jira jedha. Eegasii Rabbiin dhufee miila isaa irra kaa'aa jetti ati. Hanga inni irra kaa'utti hin guutamne jechuudha. Erga inni dhufee irra kaa'ee guutamte. So miilli Rabbii ati gabbartu jinniidha moo insiidha? Gaafii gaarii gaafatte. Gaafiin kee tokkoffaa irratti miilli Rabbii ati gabbartu jinniidha moo insiidha jetti. Jinnii fi insii asirraan hin gabbaramne. Namni jinnii fi insii gabbaru hin jiru. Ka gabbaramu ilaahii tokkocha jinnii fi insii kanas waa hunda uumetu gabbarama. Ani isaan gabbara. Ka bakka hin qabne sana osoo hin taane Rabbiin keenya subhaana. Gaafii na gaafatteemi deebii na dhageeffadhu. Allahu akbaru. Maan afaan dubbattare. Gaafii na gaafatteemi dhageeffadhu. Eeywa Rabbii saniin gabbara. Okay. Ka Rabbiin jedhu jinnii fi insiin jahannamiin Rabbiin subhaanahu wa ta'ala akka guutu Rabbiin nuuf himee jira Quraana keessatti. Luka isaatiin guutammoo kan jedhu hadiisa irra hin jiru. Yoo jiraate bakka san baaftee na agarsiifta. Kan jedhu Muhammad Amin dhaggeeffadhu. Naaf hin dubbatin kaa? Laa ilaaha illallah. Hadiisa dubbana dhaggeeffadhu. Kan dabalu jira jechuun guutamteetu namni erga guutamtee kaatee kan dabalu jira jechuun osoo hin guutamin. Dhaggeeffadhu. Haalli miidhagii jechuun maal jechuudha? Jahannamni guutamteeti moo osoo hin guutamin? Hadiisa asbaas irraa sahi. ክፈተው ቡኻሪ 48 ክፈተው ክርስቲያን አይዋ አስባስ እነሱ እየጠየቀችው ያለችው እሷ ህልም መዚህ የሚለው የቀራለ ጭማሪ ያለ እያለ ትጠይቃለች። አስባስ ሐዲስ ብላ ትጠይቅም። ስለዚህ ስላልሞላች ነው ጋንም እንደዚህ ብላ እየጠየቀች ያለችው። ስለዚህ ያላህ ሀገር ወይ ጂኒ ነው ወይ ሰው ነው? 48 ቡኻሪ ኖ 48 50 አላህ ብሎ ነው መልኩት። ايوه 48 50 ነው 50 48 ችግር የለውም። ያው 50 ባስ ከራሰው ጅር ሸንተ መሎፍ ከነምበር ባዱ ራሱም ይሆናል ከነምበር ባዱ ኦኬ አኑ ማኑ በሪ ኮኒ ሀል ምን መዚድ ዋይ ረቢ ራሰው ትንጅሩ በር يلقى في النار وتقول هل من مزيد ويرلقها راسه تنجر بر حتى يدون تنبودر تدراسا بخاري رباس افرتم سدش انتم باس لا اسمر رابط اسمر لا حديث رفتنا راكوت حديث ما راكوت اين شواد بدين محمد من شواد ده حديث رفتنا باس انا اسباس يكون تبافتا افرتم سدش انتم باس جدين كانم فدتون سنيه كانوا مكانوا ملا بخاري نو بخاري نو ايوه حتى يضع قدمه جندي محمد بن كنو اسرت تجيبده قال تجيبده رجله وتسدا حتى يضع قدمه طيب افرتمي سدي بافو شنتما باسين سنجچاجر امباسنا كانم فدتم من فدت akka jaayibaatti fudhadha qadama huulee rijla huulee lachuu akka jaayibaatti fudhadha ni fudhatta taanaan kanuma dubbadhu ga eeywa akka kaam dura kaam jedhi naaf baasa ka 48 naaf baasa hijiba kan kee tokko qabadhu siifi ka 50 naaf baasi ka isa rakati siifi ka karra naaf baasi ka 50 jedhi kana nutti mi ka 50 baasiin jedhe kan ofii fidattee barisiin ofii fidatte akka jaayibaatti fudhadhaaniiti 50 baasi bukaari mareefna isintu barreeffatnaan jettu dura naafitu jirti bar isin barreeffatnaan jetti fi sana ragaa hadisa kana fudhatu Muhammad Amin afurta okay gadiddanii natu baafataa qoyka olna guddisi natu baafata ibazna hadisa kana fudhatta olna guddisi Muhammad Amin akka jaayib laali ani akka jaayibaattiin fudhadha Muhammad Amin nama akkasitti shawwaddanii mitiiti hadisa bakka dura an jedhe hadisa duru malee shantama sin jedhe achirraa baasa hadisni kun hadisa olii gadi wonno jenna naa baasi Muhammad Amin hadisa dura jettan sana as baasi no isa dideka kanuma jenne as baasi hadisicha hadisa kanuma as baasi
hadis kana miti kadura sinjel kana miti kadura jelisan Isa sabas kan fudhattu. Isa kan inni kun sirrii miti dhiqaa. Sirrii miti inni kun. rijlahu ka okay natu Inni bakata kun video masin dogongora. karadasa Inni kun dogongora jadi. Inni kun dogongora. Muhammad Amin. koi Muhammad Amin. ma wan kitaba biran kam rijlahu ka jedun jiru jette hadis rijlahu rasawti jiranuti karijlahu rasawti jirra Gaafii keenya karijlahu namni biran banatina karijlahu rasawti jirna namni kun muti kabada kun muti kabada tokkolleen tayyib Bara gini ka Hamzaan. gaafii tana deebisee gaafii tiyyate dhageeffadhu فأما النار إبدي جورا فلا تمتلئ هنغوتمتم حتى يدع كيف قلت قلم Hin guutamtu qabadhaa hin guutamtu. رجله كجر جير رجله كجر جير رجله كجر جير Muhammad Amin. لا Jahannamni maal dhangutan? dhageeffadhuka Maal dhangutan? dhageeffadhuka ganaanu himuu hidha akkasiin guutamtu dhageeffadhuka dhageeffadhu tayyib dhageeffadhu فأما النار إبدي فلا تمتلئ إن قوتمت حتى يدع حاجة كاوت ربي سبحانه وتعالى حاجة كاوت رجله أنيو ربي سبحانه وتعالى حاجة رجل اللقيسا كان إسامل رجلي إسا كإسامل حاجة كاوت هنقوتمت إيجا سيجز ربي اللقاء كايو نقوتم أبو نرى كيف دوكا أبو نافهم ما دبتات نافهم ما دمت فتقول نجتي أنيو جهنم تنجتي قطن جتي يوكا قطن إلا يوكا قطن تلك لشتوني كرامة أنيو جهنم تنافقه جتي جزء كانوا مرة قوتم تجرت ربي نمو سبحانه وتعالى سرتي آية عرفتنا يسم في الدني آية لأن جهنم تصورة مع إذا كيس جرت ربي سبحانه وتعالى جهنم مال قوتا إنسي في Muhammad Amin. أنتم رقافي لأن ما فإنك أبدأ كويكا لأن جهنم ننتم لأن جهنم من الجنة والناس أجمعين يجد كناف إنسي في جن ربي سبحانه وتعالى قوتا جد Muhammad Amin. Ni dheeraan dubbate. أما قافي كيان قافد قافي كيان قافد أما Iyyaa hundee bisni. كيان هندي هندي أما قافي كيان قافد فوي Hin firoomsine ka firoomsi walitti. لا Naafi maal akka jettee? keetisii firoo muda buudan taasisan mirga qabda jechuu rakkoo takkan qabu bar naan firoomne hin fudhadhu jechuu mirga qabda No, no. mirga qabdanii bar nuun deebine jechuu Akkanumatti nu dubbiste malee. laa asalan kiristaana fi ahbaashin naa deebite jiru takkaatu na garrayyoni amma gaafii sin gaafadda Gaafii maalii na gaafata? Okay, nama na- Oye, haalmi si gaafatu ne dukoy sin Arrabni sin gaafii. gaafadhu koy si gaafatu ne dun No, waan akka kana. sin gaafadhuuti laa arraba nam tokko illee arrabsineen maa kiristaana Okay, Muhammad arrabamu Ali. ahbaashichuun arrabamu Muhammad. arrabamu Untuk kena baby. Daqiiqaa- Deebii surra yaale malee. Hamza maal jettee? Akkiniin jee Muhammad Amin hadiisa amma dura taa'u kana akkamiin ni darbe moo ni fudhate? Muhammad Amin. Hin dide hin fudhachuu hattaa yaadu haqada moo kana hin dide. Hin fudhachuu dide. طيب gaafin koo akkana jedha ifoy daqiiqaa Gaafatan deebisi dura. gara sa'a tokkoo Isa na gaafatan walitti firoomsi. sin gaafadhu sodaatin abshira sin gaafadhuuti ifoy gaafin koo akkana jedha macaafa qulqulluudhaan si gaafadha waan amantaa keessa irra dhiban waan macaafa qulqulluudhaan dhibee jechuudha maal manni keeti moo طيب ifoy gaafin koo akkana jedha Akkamiin itti hafre hin dhagahamaami Muhammad Amin. Hin dide babu. gaafii kiyya hin sodaatin gaafii Bakki nu kiyya deebisii gaafii jechaa kiyya hin jirtu. sodaatin no gaafin Maaliif kan deebine jechuun mirga qabdan deebiseetiin hin jira an deebiseetiin hin jira Maal hin jettee hin sodaatin carraa naaf kenna sodaatin carraa naaf kenna sodaatin carraa naaf kenna gaafii si gaafadha macaafa keetirra Carraa gaafii hin arganneenni. saa tokko olas ta'e gaafii kiyya si gaafadha amma Deebisne kan inni deebisee ta'e gaafata. okay gaafii kiyya naafii muutii qabachiisi muutii qabadhu ka mujatte yookaan icciitii macaafa isaa keessa jirtu fooyi icciitii macaafa sheeka jaraa keessa jiru guutuun amma gadi baasee booddee agarsiisa okay ka macaafa jarri barreeffatan jechuudha Kitaaba kamii? Tayyib. Kitaaba sheeka jaraa jechuudha ka sheeni jaraa no ka sheeni jaraa barreesseef sheeni naafidha Fidi. icciitii jaraa baasisee agarsiisa booda okay amma gaafin kiyya kana waaqayyo kattaadha fooyi Okay.
Gaafii gabaa badhaa eegas yommuu ragaa siif kennee wajjin waaqayyo kattaa ragaa gaafina. Kattaa jechuun maal jechuudha? Maaliif jedhame? Meetaafooriikidhaan. Waan fedheef haa jedhamu waaqayyo kattaadha. Naaf hiite garuu waaqayyo kattaadha. Meetaafooriikidhaan ni jedhama. Kattaa jechuun akka afaan nu beeknutti akka afaan Oromootti ni beekti. Kanaafuu waaqayyo kattaadha. Meetaafooriikii waan ta'eef ni jedhama. Meetaafooriikii jechuun afaan Oromootti. Afaan Oromoo maal jedhame? Direct meaning osoo hin taane akka fakkeenyaadhaan akkas fakkeenyaadhaan. Fakkeenyaadhaan? Yaa kattaa jechuun kan hin sochoofne wannoo waan hundaadhaaf beezmentii kan ta'u. Tayyib. Kanaafuu waaqayyoon koo kattaadha jedhanii danda'ama jechuudha. Meetaafooriikidhaan ni jedhama. Kanaafuu waaqayyoon keessan kattaadha jechuudha. Kattaa jettu direct meaning miti. Nuti barru abiyaa. Maa kattaan kattamaa bara? Tawil ni goona. Fakkeenyaa fi okay. ምንድነው እሱ በአማርኛ yeroo tokko na guddis. እሱ ምንድን ነበራለሁ ቨርሲሳ ምትሜ ቨርሲሳ ሳሙኤል ለሞፋ ዲደሚ ለማላማባን ሁለተኛ ሳሙኤል ምዕራፍ 22 አንዴ ክፈታው እስኪ ሲበኑ አላና ጉድስ ነው እንጀራለን ቀጥታ እንደነሱ አሁን ድንጋይ ብሎ ሊተረጉመው ማለት ነው። በቃ እሱ ነው እግዚአብሔር አለቴ አምባዬ መድኃኒቴ ነው። እግዚአብሔር አለት ነው ወይ እያለ ነው። ይሄ ሜታፎር ከአፋን ኦሮሞ ባስ ሮታ አናና ፋን ጋር እንግለ ከማት ነው። አፋን ኦሮሞ መጀነፍ እንቀብ ነው። ዋኒ kan ባሳው ነው ጉዲስ ኦኬ ኮኖ ሲባስ ነበር አለት ማለት ያው አለቴ ያው ኖ አና ማርፍ እንደው ማርፋውን በይነፊ አይ ዝራሽ አለቴ ማለት ነው እንዴ ምን ከተጀቹን አለት ጀቹላ አለት ይባላል ኢኒ ዋቀዮን ኮከታራ ጀዴሚቲ አለት ይባላል ከናፉ ዋቀዮን ከሰን ከታራ ይችላል እንዳንተ ግን ድንጋይ ብለህ እንዳታስበው አምላካችን አለታችን ነው ማለት መሰራታችን ነው መስራቻችን ነው አምላካችን። አዎ አይ አለት ቢለው ሊሆን ይችላል። ከናፉ ናፍ ገለ ጅራ ከታ ዋቀስተኒ ኦኬ ጋፊ ለሞፋድ ኖ አንተ ነህ ከታ የምታመልከው ድንጋይ የምታመልከው አንተ ነህ። እኛ ድንጋይ አናመልክም። ኦኬ ኦኬ ተረጋጋና ድንጋይ የምታመልኩት እናንተ ናችሁ። አምላካችን አለታችን ነው መሰረታችን ነው ስንል ድንጋይ አምላካችን ነው እያልን አይደለም። በመጀመሪያ እግዚአብሔር ብሎ አምባዬ ብሎ መጠጊያ ነው አምባ መድኃኒታችን ተብሎ አንተ ተብሎ ተጠርቶ ድንጋይ አንተ አይባልም። ነን ሊቪንግ ቲንግ የሆኑ ኢት ነው የሚባሉት። እንደ ፐርሰኒፊኬሽን ተምረሃል ብዬ አስባለሁ። መሐመድ አሚን ፐርሰኒፊኬሽን ተምረሃል። ስለዚህ በዛ መልክ የተገለጠን ሜታፎር የሆኑ ነገሮችን ዳይሬክት ሊተራል ሚኒንግ አይሰጣቸውም። ዳይሬክት ሚኒንግ የላቸውም ማለት ነው። የሆነ ድንጋይ ሰፈር ውስጥ ያለ መሰረት ወይንም ደግሞ እሱን እዛ አምላኬ ድንጋይ ነው እንደዛ ብለን አናምንም። ሌላ ደግሞ ቀንድ ብለው አምላካችሁ ቀንድ ነው እንዲለን ነው እንዴ የምታመጣ? ሊተራል አሁን ሊተራሊስቲክ ስለሆነ እሱ አታሪ ስለሆነ የሚከተለው የአታሪ አቂዳ ቀጥታ የተጻፈን ነገር የቃሉን ትርጉም ቀጥታ ነው የሚወስዱት። ይሄ ደግሞ እኛ ጋር እንደዛ ይሰራ ተዊል እናደርጋለን። አምላክ በባህሪው የሚገልጸው ራሱ የለም። የሚገልጽ ሙሉ ለሙሉ ፈጣሪ የሚገልጽ ነገር የለም። አምላካችን አለታችን ነው መጠጊያችን ነው መሰረታችን ነው ስንል ኦኬ መሰረታችን ነው ስንል እግራችን ነው ማለት አይደለም። ሰገሌን ኪጅራ መዝሙር ያለ ልትልበት አለ እዚህ ላይ አካ ከታ ዋቀዮን ተይናፍ ገሌ ጅራ ከታ ዋቀዮ ከተይናፍ ገሌራ መርየም ዋቀሙነ መቴስ ቆይ አብዱላ አሚን መሐመድ አሚን ምን አልከ መዝሙር? እሺ አይ ምሳሌ ወይ እንደሆነ ማወቅ አለባቸው። በመጽሐፍ ቅዱስ አለት የሚለው አምባ፣ መጠጊያ፣ እረኛ
በተለያየ መልኩ እግዚአብሔርን ጠባቂነቱን እግዚአብሔርን መጠጊያነቱን ለሐዘናችን ለመከራችን መሸሸጊያ መሆኑን እሱ ተዋጊያችን ለመሆኑ በዛ መልኩ ተቀምጧል። አለት በምሳሌ ለምሳሌ ክርስቲያን የአንድ ጥቅስ ልስጥና አውጣለትና የምታወጣለት የቱን መሰለ? የማቴዎስ ወንጌል ምዕራፍ 7 ቁጥር 24 ላይ ስለዚህ ይህን ቃሌን ሰምቶ የሚያደርገው ሁሉ ቤቱን በአለት ላይ የሰራ ልባም ሰውን ይመስላል ይላል። አሁን እዚህ ጋር እየተናገረ ያለው ስለ አለት አይደለም። ሜይ ቢ አማርኛ በኋላ እፎይ ታስረዳዋለህ ወንድማችንን። እዚህ ጋር በምሳሌ አድርጎ ጌታ የተናገረው ምንድን ነው? በወንጌል በቃለ እግዚአብሔር ህይወቱን የመሰረተ ህይወቱን የሚመራ በእግዚአብሔር ቃል የሚመላለስ ሰው ጽኑ የሆነ ምንም ፈተና ቢመጣ ምንም መከራ ቢመጣ ጽኑ ነው ለማለት ያ ጽናቱን ለመግለጽ ምን ተቀመጠ ማለት ነው? አለት። ምክንያቱም አለት በጣም ጠንካራ ነው፣ ጽኑ ነው፣ በጣም ለመስበር ከባድ ነው። ስለዚህ ያ ሰው በፈተና በመከራ አይሰበርም፣ ያ ሰው በፈተና አይወድቅም፣ ያ ሰው በፈተና አይሸሽም ለማለት አለት የሚለው ምሳሌ መጣ ማለት ነው። ስለዚህ አለት የሚለው ምሳሌው ምንድነው ሪፕሬዘንት የሚያደርገው ማለት ነው? ጠንካራ መጠጊያ፣ መማፀኛ፣ ከክፉ ነገር መደበቂያ፣ ከክፉ ነገር መሰወሪያ፣ እንደ ጋሻ እንደማለት ነው። እና እዚህ ጋር አለት የሚለው በምሳሌ የተቀመጠ ነውና እንደ አውዱ እንደ ኮንቴክስቹአሉ አለት የሚለው ስፔሲፊክሊ ድንጋይን የሚወክልበት ጊዜ አለ። በማጆሪቲ በመጽሐፍ ቅዱስ ግን አለት የሚለው በምሳሌ የተቀመጠ ነው ማለት ነው። እና ይሄን እንድታሳየው ፈልጌ ነው። ፎይ ቴንክ ዩ በጣም ያ ቴንክ ዩ። አይ ይሄ እኮ ምንም ሜታፎር የሆኑ ንግግሮች ሊትራል መውሰድ ማለት ውሃ የሚቋጠርም ነገር አይደለም። አለት ማለት መሰረት ወይንም ደግሞ ጠንካራ የሆነ ነገርን ብቻ በዛኛው ወስደ ከድንጋይ ጋር ማገናኘት። ለምሳሌ አላህ ኑር ነው። ስለዚህ አላህ ኑር ነው ሲባል ብርሃን ነው። ይሄ የሚታየን ብርሃን አላህ ነው ኑር ተብሏልና፣ ስለዚህ አላህ ብርሃን ነው። ይሄ አላህ ነው ማለት ነው፣ ብርሃን ስለሚባል ማለት ነው። አከስቲን ይክታ አላህን ኑር ይዳምኔ አፋኒ እፎይ ግን ይቅርታ እንደ መሐመድ ሰው በጣም እሺ ወንድሜ እፎይ አሁን አላሁ ሰመድ ሲሉ ሰመድ የሚለው ያ ድንጋይ ማለት ድፍን ድንጋይ ማለት በእሱን በእንዴት እንደሚረዳው ጠይቀው ብዬ ነው። ታንክ ዩ። ያ ኦኬ እፎይ ለውጡ መልስ ላ መሐመድ አሚን ማሊ ጋፊን አደብስ ካድራ ረኮን ከሙና ጋፈታ አላሁ ሰመድ አደብስ አላሁ ሰመድ ማል ወታ ቁጥረ ጋፊ ኪና አደብስ ሰመድ ጀቹ ማጀቹ ላ ጋፊ ኪና አደብስ እንጀ በር ሲዴቢስ ነበር ሰመድ ጀቹ ማጀቹ ላ ይፈነገው ባሮረቤሲ ማጀቴና አደብስ አይዋ ማሪፈካን አካን ለገን ድራስ ኦሮሚ ፈነቴ ናፊ ሜሮ ንገሪ ወይ ነው። እሺ ነጋን ስኒፋተው ሰላም ክርስቶስ ይብዛላችሁ። ከታ ጀቹኒ ወንተ ጀባ ቶኮ ጀቹ ዳላል ከታ ጀቹን አኩማ አቲ ሊትራሊ ዳካዳ ጀቴ ቶ ፉረቴ ሰኖ ሶንታኔ ፈኬኛ ጀቡማሳ ከን ኢብሱ ጀደኒ ሲ ኢብሳን እሺ ከታ ጀቹን ፈኬኛ ጀቡማሳ ኢብሱ ደማሌ ሊትራሊ ዳካ ጀቹ ሚትሺ dhakaa miti siin jedhanii si ibsanii jiru laal. Kattaa jechuun fakkeenyaaf dhakaan jabaan tokko jabummaa isaa akkuma mul'atu kattaa inni jedhame sun immoo fakkeenya jabummaa isaa kan ibsuudha malee dhakaa jechuu miti kallattiidhanii jedhanii si ibsan ishee. طيب kanaafuu waaqayyo akka kattaa ta'ee akka macaafni jiru naaf galeera. Okay. Kan Akadamini Samad jechuu maal jechuudha? Meeroon Samad jechuu maal jechuudha? Waaqayyo kattaadhaa jedhama daamni. Allahin Samad akka ta'e ሲፈን አገርሲሳ አንዴ ክፈትልን ክርስቲያን። አላሁ ሰመድ ማለት ሙፈሲሮቹ ለስላሳ ድንጋይ ማለት መሆኑን እናሳየው። ድንጋይ ኦኬ። አላሁ ሰመድ የሚለውን አንዴ አራዚ ምንድን ነው የሚለው እና ኢብን ከሲርም ለስላሳ ድንጋይ ብሎ ነው ያስቀመጠው።
ኦኬ እሺ ምን ይላል? አሰመድ ኢዝ ዘ ስሙዝ ፓርት ኦፍ ኤ ስቶን ዛት ዳዝ ኖት አክሴፕት ደስት ኢንቱ ዊች ነቲንግ ኢንተርስ ኤንድ ፍሮም ዊች ነቲንግ ኤግዚስት። አሰመድ ማለት ለስላሳ ድንጋይ ነው፣ ምንም ነገር አቧራ የማይገባበት፣ ምንም ነገር የማይወጣበት፣ ምንም ነገር የማይገባበት ይላል። ሜሮን ንገሪው አሁን በደንብ እንዲገባው። ካም ይኩን ተፍሲር አሰመድ ሱረተ ኢኽላስ ተፍሲረኝ የማን ተፍሲር ነው? ተፍሲር አራዚ ነው። ያው እሱ ሊትራል ስቲክ አይደለም ታውቃለህ ወይ? አዎ ተፍሲር አራዚ ሊትራሊስት አይደለም። የእናንተን እነዚህ አንትሮፖርሞርፊዝም ይሄንን ይሰጣል ይላል። ከስሪን አምጣው ራዚ ተፍሲር የለው። ኧረ እባክህ እኔ ያልከው ያ እስኪ እናንተው ስር ምናልባት ካለ አንድ ቤቷ ይደልክና ካም ይኩን ተፍሲር አስባሰና ኮናሲ ተከፍቶላል። ወደ አረብኛ አድርግለት ወይ አረብ ፋዱሪ طيب ተፍሲር ራዚ ሂጅራ ራ ወጋሪ በጃብጃ እንግሊፍን ሂጅራ እንግሊፍ አረቢ ቀረበ እንደብስተም ኖ እንግሊፍ ፈሰነ ሳፎተ ኢብኑ ከሲር ጀደ አስባስ መሐመድ አሚን ሃይ አስባስ አረቢ ፈሰነ አስባስ እንግሊፍ አረቢ ፈሰነ አስባስ ደቃ አድርግለት አረብኛውን አድርግለት። ኦኬ እስኪ ከዚህ ጀምሮ ያንብበው። ሊትራሊስቶች የሚወስዱት ብሎ አራዚ የተናገረው ማለት ነው። ባይዘይ አራዚ ብቻ አይደለም ነጠበሪም ብዙ ናቸው ይሄን ያሉት። ከዚህ ጀምሮ አንብበው እስኪ። طيب አላህን ዱባ ከታረ ጀደ አላህን ዳጋረ ጀደ ሙዱቢ ሲካ ለአላህን ዳጋረ ከንጅሩ ዳጋዮ ከታረ ጀደ ሀጀር ጀደማ ከፋን አረባቴ አሰመድ ጀቹ ማጅቹላ አሰመድ ጀቹ ረቢን ሱብሃነሁ ወተዓላ ሂርኮ ሁንዳ ከንተ ሰመድ ጀቹን ሂከንሳ ዱቢሲ ተፍሲር ከን አልቀዩም ደገፈዱካ ዱቢሲ ተፍሲር ትፊደን በኮን ተፍሲር ማልና ፊ ተፍሲር ናፊደን በኩ ባራ ቤክቱ ታነን ይከቴ ኪሲ ገቲካ ወዱ ቶይ ደ ተፍሲርን ሲማ ተፍሲር ይከ ቁርአንን ሲማ ኮኖ ሲባስ ነበር ኪታቢች ሳስባስ ኪታቢች ነው ሰቆላ ሳስባስ kitaaba nu baaste duraati tafsiira nu dubbisatu ቁርአን ስኒ ባስ ረኮን ቀቡ ቆላ ሳወጂ ወሁን ተሳወጂን። ለማንኛውም አሰመድ ማለት ምንድነው? ከስር ላላችሁ ድንጋይ ማለት ነው። ድፍን ማስገቢያ ማስወጫ ያለው አሁን ወንድማችን መሐመድ ድንጋይ ወነ ጀደም እንጅሩ አካዳ እንጅሩ ካስር ሐዲስ ረድ ድንጋይ ከጀስ ፕሊስ አዳምጥ። ያው ስቶን ጀቹ ማጀች ይካ ስቶን ቤክቱ ኤኑ ጀቻ ረስቶ ደገ ያባ ነንጎሪን ሞት ነንጎሪን አካ እሺ አንድ አዳምጣ እንደገይጋ ፓኒክ አታርጋ። ራስ ባመጣው ስትመታ ጊዜ ለምንድን ነው ፓኒክ የምታደርገው? ያ የኛ መጽሐፍ ቅዱስ ላይ ድንጋይ አይልም። በመሰረቱ መሰረት ነው። ኦኬ አለት ስላለ አለትን ወሰደና ከድንጋይ ጋር አገናኘው ማለት ነው። ድንጋይ ከሚል ጋር አገናኘው። አለት ማለት ሊትራሊ ድንጋይ ነው ብቻ ማለት ማን ነው? እንደዛ ብሎ ይፈታል ሙፈሲር ማን ነው? የትኛው ተፍሲር ነው ይፈታል? ማንኛው ሊቃውንት ነው እንደዛ ድንጋይ ብሎ ይፈታል? አምላካችን ድንጋይ ነው ብሎ ይፈታል? ማንም የለም። አንተ ጋር ግን አላሁ ሰመድ ማለት ማስገቢያ ማስወጫ የሌለው አንዴ አዳምጡ። መሐመድ አሚን ሶሪ ማስገቢያ ማስወጫ የሌለው ድፍን ድንጋይ ማለት ነው። አላህ ምን አለው? ፓርቶች አሉት፣ እግር አለው። ያ እግሩ ለምሳሌ እንደ ድንጋይ ድፍን ካልሆነ ጋነም ላይ ሲጭንባት በጋነም ውስጥ ያሉ ሰዎች በቀዳዳ ውስጥ ሊገቡ ይችላሉ። ትቦ ካለው ማለት ነው። እግሩ ለምሳሌ ክፍተት ካለው በደንብ አስተውሉ። ጋነም ላይ ሲጭንባት ሰዎቹ ባላ እግር ውስጥ ወደ ላይ ወደ ረጋ ወጂና ሳይፎ ይችላሉ። አንዴ ዳው መስደ ጉንጎሮ ቦቺሳር ተበር ረጋ ማለት ያሰ
ራስህ እኮ ገሃነም ላይ ይጭናል ብሎ ቅድም አምኖ የለ እንዴ? ናፊ እየካደ ነው እንዴ? ምን እኮ እስኪ አማቱ ስላፈረ እስኪ ያዛምድልኝ የጠበቁ ማሰረጋስ ማስ ኪታባ ማባፍተ ከና አዳምጥ። ክፍተት ካለው ሰዎቹ ከገሃነም ወጥተው በአላህ እግር ውስጥ ወደ ውስጥ ይገባሉ ማለት ነው። ስለዚህ ምንድነው እሱ ድፍን ነው። አላህ እግሩ ድፍን ነው። ያ ድፍነቱ ደግሞ እንደምንድን ነው? እንደ ድንጋይ ነው። አምላክ ምን ይሆናል ማለት ነው? ጠጣር ድፍን ድንጋይ ይሆናል። ለስላሳ ከሆነም ስሞዝ ከሆነ ሲረግጥ ገሃነም ውስጥ የሚገባ ነው የሚሆነው። ነሰሰርሊ ምን መሆን አለበት? ገሃነም ሲረግጣት ትጨራመታለች ይላል። ለማጨራመት ደግሞ ምን መሆን አለበት? ጠንካራ መሆን አለበት። መሐመድ አሚን ጠንካራ ካልሆነ ገሃነም መጨራመት አትችልም ማለት ነው። በደንብ ኦዲየንስ እንድታውቁት። ስለዚህ ፕሬዠር ማሳረፍ የሚችለው ጠንካራ ነገር ሲሆን ነው። ሰዎች ዛለች እስከነሰዎቹ ማለን ሶቤ አላህኔ ፈከኛ ሉካ ረቢን ሱብሓነሁ ወተዓላ ሉካዩም ጉታዩ ምን ጀደን አማስ ደቤ ስፔሲ ከማ መሐመድ አሚን ከነ ጀደቹ ጅርታ ነው ሚላሳ ገሃነም ረኒ ከአሚኒ ሚላሳ ገሃነም ረኒ ካያ ኦኬ ሀለው ኒቀባሞ እንቀቡ ጋማ ጋፊ ብላ ጀመርት ኪታባማ ባፍቲ ከን አስባስ ረጋስ ኪታባ አስባስ ታም ፊት ነው ሲባስ ነበር አለው ካለው በደንብ አስተውሉ። Okay. ኪታባማ ከነ ፉል አስባስ ኤጂስ አስባስ አነበብከው ካታቀው ኪታባማ ከነ ፉል አስባስ ኪታብ ከነ ባስ ኪታብ ከነ ክፍተት ካለው እኮ ግልጽ ነው። ቀዳዳ ካለው ስፔስ አለው ማለት እግሩ እንደዚህ ክፍተት ካለው በውስጡ ይገቡበታል ሰዎቹ። ያለው አማራጭ ምንድን ነው? ድፍን ነው መሆን ያለበት። ድፍን ካልሆነ ሰዎቹ ይገቡበታል። ቀዳዳ ካለው ደግሞ ሰዎቹ ወደ ውስጥ ይወጡበታል። ድፍን ከሆነ ደግሞ ድንጋይ ነው። እኛ አይደለንም ያልነው፣ አራዚ ነው ያለው። ኤኒዌይስ ወደ ቶፒኩ እንመልሰው። ፓራፍሬዝ አድርገው ክርስቲያን። ያ ሜይ ቢ አሁን ያልከውን እዚሁ የቀደም ራሱ ሀዲስ ያመጣው ላይ ማለት ነው ይናገራል። ምን ይላል መሰላችሁ? ቲል አላህ ፑት ሂዝ ፉት ኦቨር ኢት አላህ ከዛ በኋላ እግሩን ይጭንባታል። ኤንድ ኢት ዊል ሴይ ከዛ ጀሃነምም ቃቲ ቃቲ ትላለች፣ በቃኝ በቃኝ ትላለች። አት ዳት ታይም ኢት ዊል ቢ ፊልድ ከዛ ይሞላል። ኤንድ ኢትስ ዲፈረንት ፓርትስ ዊል ካም ክሎዘር ቱ ኢች አዘር ከዛ በኋላ የጀሃነም ጎንና ጎኗ የተለያዩ ፓርቶቿ ማለት ነው እርስ በራሳቸው ይገናኛሉ ማለት ነው። ኤንድ አላህ ዊል ኖት ሮንግ ኤኒ ዋን ኦፍ ሂዝ ክሬትድ ቢንግ እያለ ይቀጥላል። ሶ ሲጨራመት ነው የጀሃነም የተለያየ ፓርቷ መጥቶ እርስ በራሱ የሚገናኘው ማለት ነው። ስለዚህ ምንድን ነው የአላህ እግር የተደፈነ መሆን አለበት። ክፍተት ከሆነ ሊሞላው ስለማይችል ማለት ነው። ማጨራመትም አይችልም እንጂ ለስላሳ እግር ከሆነ እንደሱ እምነት ከሆነ ሊያጨራምት የሚችለው ጠንካራ እግር ሲሆን ነው። ጠንካራ እግር ካልሆነ በደንብ አስተውሉ። እንደ ዝም ብሎ ለስላሳ ከሆነ ሁለቱም ፓርቶች እንደዚህ አጨራምቶ ሊያመጣ አይችልም። ጠንካራ ድንጋይ ከሆነ ብቻ ነው እግሩ ሁለቱን ጭርምት አድርጎ ሊደፈጭጭ የሚችለው ጠንካራ እግር ሲሆን ነው ማለት ነው። ለስላሳ እግር ያንን ማድረግ አይችልም። ናፊ አላህ አልኑር ይባላል አይደለ? ኑር ተብሎ ይጠራል። ስለዚህ ብርሃንን ባየው ቁጥር አላህ ነው ማለት እችላለሁ? እንደዛ አይደለም። ኑር ሲባል እንደዛ አይደለም የተፈለገው። በቃ ኑር ተብሏል እኮ ብርሃን ተብሏል። ስለዚህ አላህ ብርሃን ባየው ቁጥር ይሄ አላህ ነው ልበለው? በቀጥታ የሚወስዱት እንደዛ ካሉ እነሱ ራሳቸው ፈጣሪ ብሎ የሰየሙትን አካል አላህ ብሎ የሰየሙትን አካል እንደዛ ሊሉ ይችላሉ። እንደው ይሄን ስም ቢቀየሩለት ምን አለበት? ያ እንደዛ ነው የሚሆነው። ምክንያቱም ስም ቢቀየሩ እናንተም ከኋላና ከፊት ፈጣሪ መሰረት ነው። ፈጣሪ ለሁሉ ነገር አስጀማሪ አንኮዝድ ኮዝ ነው። የሆነ እሱ ኮዝ የሆነ የሚያስጀምረው የሌለ የሁሉ አስጀማሪ ነው። መሰረት የሁሉ መሰረት ነው። የሁሉ አለት ነው። የሚያይነቃንቅ ምንም ነገር የሚያነቃንቀው የሌለ ምንም ነገር እንትን ያሌለው አለታችን ነው። መጠጊያችን ነው። መሸሸጊያችን ነው። ያንን እዛ ቀጥታ ከሆነ ነገር ጋር የምታገናኝ ከሆነ የትምህርት ውስንነት አለባችሁ ማለት ነው። አስቸጋሪ ነው።
ኢፍሬም መሐመድ መሰለኝ መሐመድን አስገባው እስቲ ያንተ ነገር ሌላ ስም ቢያወጡለት ነው የምለው እኔ። ምክንያቱም እኛ ፈጣሪያችንን አላህ ብለን ስለምንጠራ ፈጣሪያችን ደግሞ ከዚህ ሁሉ የጠራ ጌታ ስለሆነ እነሱ የሚያመልኩትን ነገር ሌላ ስም ቢያወጡለት እናንተም ዛሬ አላህ ማለት ትታችሁ ሌላ ያንን ያወጡለትን ስም እየጠራችሁ ነበር የምትናገሩት። ምክንያቱም እያወራችሁ ያላችሁት እነሱ ከሚያመልኩት አካል አይደለ? እዛ መስለኛል። እንግዲህ እናንተ እንዲህ ሞር ፎከስ ማድረገው ነው አብያዎች ላይ ስለሆነ ወደ ዋናው እንትን እንመለስና ፓራፍሬዝ አድርገው መዝሙር ያሬድ የተወሰነ ምትልበት ካለ ቃል ወደ እንትኑ እንገባለን። ሀሳቡ ሳይጨርሱ እኮ ነው ያወረዳችሁት። እሱን መልሳችሁ የተወሰነ ያህል ቢናገርስ ምን ችግር አለው? እፎይ አይ ምንም አህመድ ወይ እኛ እኮ እድል ሰጠነው። የእሱን ፕሌስ እድል ሰጠን፣ አዳመጥ ነው። በቤታችን እኮ ጨቆነን እኮ አላስወራለን። ደግሞ ስርዓት አልበኝነት ይባላል አይደለም። መጀመሪያ ይሄንን ክታብ እንትኑና አዳምጥ። በቃ አላቅም ካለ እኮ ማታቅ ከሆነ እኛ ምንም ሰፖርት እናድርገው አንችልም። ፓራፍሬዝ አድርገው ወደ ባቱ እና ወደ እግሩ መለስ እንበልና ሀብያዎች እየሰማችሁ ነው። ፕሊስ ተረጋጊ። ቆይ ገና ተመግባትሽ አታውርዱኝ ምናምን ብለሽ ትቆጫለሽ እንዴ? ማናወረደ? ሳሊ ተመለስ። ሳሊ ደጋግማ ሚቶ ነው። እኔ ልጠይቅ እኮ አይደለም የገባሁት። ይኸውላችሁ አታውርዱ አትመውቱን ያልኩት። ታዲያ ተራ ጠብቂያ፣ ተራ ጠብቂ። ተራ ካልጠበቅሽ እንዴት ነው እሱም አትመወጪው? ገና ከመግባትሽን ተራ ብታደረግሽን። ኦኬ ቀጥል። ያ ወደ ባቱ እንመለስና የአላህ ባት ማለት ነው። ሜይ ቢ አህመድ እዛ ላይ መቀጠል የምትችል ከሆነ አላህ ስንት ባት ነው ያለው ብለህ ነው የምታምነው? አህመድ አለ? አህመድ አንዋር። እሺ አላህ ቀጥይ። አንቺ አላህ ነው ጌታዬ። በጣም ስለቸኮልሽ አንቺ ቀጥይና ምንም ላወራችሁ አይደለም። አንድ ነገር ብቻ አልጠይቃችሁ ለገባት ከቅርታ ጋር ማለት ነው። ጥያቄና መልስ አይደለም ላደረገ ገባሁት። እየሰማኝ ነው? ፈይ ጥያቄና የአንቺን አስተያየት ምን እዛ በኮሜንት አስተያየትሽን ስጭ። ምንድነው እሱ ባት ቶፒካችን ባቱ ሲገለጥ ነበረ። ወደ ሌላ እንትን ውስጥ ገብታን እኮ ሌላ እንትን ውስጥ ገባን፣ ሌላ ውይይት ውስጥ ገባን። ያ ውይይቱ መደረጉ በእርግጥ ኖርማል ነው፣ ጥሩ ነበር። ግን ያው መጨረሻ ላይ ልጁ አላዳምጣለ እንጂ አግሬሲቭ ለመሞከረ። ኤኒዌይስ እስኪ ሳብሪ ሀንተራለሽ። ሳብሪ ሀንት ኦኬ ወጣች። መሐመድ ግልጽ ነው። አክቹዋሊ አላህ ባት ካለው ያ ባቱ የሚገለጥ የሚታይ ከሆነ ኦኬ እንደምትሉት እግሩም ገሃነምን የሚሞላ ከሆነ መሙላት ብቻ ሳይሆን ፓርቶችን እንደሚያመጣ ከሆነ ይሄ ምን አለ ማለት ነው? የሆነ ጠንካራ አካል አለው ማለት ነው። ያ ጠንካራ ግዑዝ አካል ደግሞ ቦታ የሚይዝ የሚሞላ ከሆነ ፍጡር ነው እያልናችሁ ነው። የምታመልኩት የምትገዙት ፍጡር ነው እያልናችሁ ነው። የምትገዙት አካል ፍጡር ነው፣ ፈጣሪ ሳይሆን ይሄ የፍጡር ባህሪን የተላበሰ ፍጡር ነው። መሐመድ አሚናን ቅድም ያለ ምንድን ነው እሱ ይሄ ፍጡር ነው እያልነው፣ አይ ሀዲሱ ብሏል። ሰው ይበላ ሀዲሱ እኮ ምንም አይደለም እኮ ለኛ ሀዲሱ ብሏል። ሰው ሀዲሱ ይበል፣ እኔ ምን አገባኝ? ሀዲሱ ብሏል ማለት ምኑ ጋር ነው ፍጡር ልትል የቻልከው? እስኪ ምኑ ጋር ነው? ኦኬ አላህ እግር አለው አይደለ? ማይከን አንዟ ለሱ የሚገባው የሰው የፍጡራን የማይመስል የራሱ የሆነ ስንት እግር ነው ያለው? እሱን አልነገርንም። ወንድም ቅድም እኮ ሁለት እግር አለው ብሎ ነበረ። ሳይነገረው እንደ ሁለት እግር አለው ያለው እሱን አስገቡትና ጠይቁት። እኔ ግን የተነገረውን ብቻ ነው የማወራው እንጂ ያልተነገረውን አላወራም፣ አልገባበትም። አላህ ሱብሓነሁ ወተዓላ ለራሱ የገለጸውን ነገር እንጂ
ከዚህ የተሻገረ እንትን ማለት አልችልም ከራሴ ጋር ማለት ነው። ታዲያ እሱ ከራሱን የተናገረው እሱ ደግሞ ሁለት እግር አለው አለ። ሁለት ብለህ የምትቆጥር ከሆነ አልኩት። ምክንያቱም ሁለት ማለት አንድ ከሁለት ይለያል አይደለ? አንድ ከሁለት ከተለየ ሁለት ብለህ ለመቁጠር አንዱ ከአንዱ አካል ይለያል ማለት ነው። ፓርቲሽን ካለው ፓርቲሽኑ ራሱ ፍጡር አይሆንም። ይሄ 5 ጣት ብዬ ለመቁጠር ይሄ ከዚህ ይለያል፣ ይሄ ከዚህ ይለያል፣ ይሄ ከዚህ ይለያል፣ ይሄ ከዚህ ይለያል። 5 ብዬ ቆጥራለሁ። ስለዚህ ለፈጣሪም እንዲህ ፓርቲሽን ካለው 1 2 ተብሎ የሚቆጠር ከሆነ አንድ ከሁለት የሚለይ ከሆነ ወይንም የኔ እግር ከአንዱ እግር የሚለየው ሁለት ስለሆነ በመካከሉ ስፔስ ስላለ ነው አይደለ? ሁለት የተባለው እንደ ወገቤ የተጣበቀ ቢሆን አንድነት ሁለት ተብሎ አይቆጠርም አይደል? ተስማማን? እንደ ወገቤ አንድ ወጥ ቢሆን ኖሮ አንድ ነበር የሚባለው። ሁለት የተባለው አንዱ እግሬ ከአንዱ እግሬ የራሱን ባውንደሪ ይዞ የተለየ ስለሆነ ነው አይደለ? ይሄንን እፎይ በሌለ ነገር ላይ ያወራ ስላለ እኔ ሁለት አለው አላልኩትም። ኢንሻአላህ ተዓላ ሁለት ያለው ካለ ምናልባት ወንድሜ ያለውን ደግሞ እሺ ወንድሜ ያለው ጋር ተስማማ ነው። ሁለት አለ። ስለዚህ ይሄንን ተስማማን ከሱ ጋር። ስለዚህ ይሄ ስፔሱ ለኔ ፍጡር ስለሆንኩ 5 ጣት ተብሎ ይቆጠራል። ስለዚህ ስለ ሁለት ከኔ ጋር ማውራት እኮ ምንም ፋይዳ የለውም። ይሄ ርዕስ የሱ ነው የሱ። ቆይ አዳምጥ። ኦዲየንስም ፍጡር ያልኩበትም ምክንያት ማስረጃ ስለጠየቀኝ ነው። ሁለት ሲሆን ከዛ በኋላ ምን ይሆናል አልኩት። ፕሊስ አዳምጥ። ሁለት አላልኩኝማ። ሁለት አላልኩኝም። መች አልኩኝ እኔ? አይ እንዴት እንደማትና እንደምትን እናያለን በኋላ። አንተ ጋር መመጣባለሁ። አንድ ማለት ምንም የሚያመልጥ መስሎ ነው እንደ ፍጡር ከመሆን ሎክ። ሁለት ከሆነ ምን አለ በደንብ አስተውሉ። እመጣባለሁ፣ ተዘጋጅ። ይሄ ስፔሱ ራሱ ሶስተኛ እግር ነው የሚሆነው። አንድ እግር፣ ሁለት እግር፣ 3 እግር ነው የሚሆነው። ይሄንኛው እጅ ወይንም እግር ባላህ እሳቤ ሁለት እግር የሚባለው አንዱ ከአንዱ እንደሚለየው ይሄ ከዚህ እንደሚለየው ይሄ ስፔሱ ራሱ ለአላህ የተለየ ፓርት ነው የሚሆነው። ያልተፈጠረ ስፔስ ነው መሆን ያለበት። ይሄ ራሱ የተፈጠረ ስፔስ ከሆነ ምን ይሆናል ማለት ነው? አላህ በመጀመሪያ እግሩ የተጣበቀ ነበረ። ከዛ በኋላ ስፔስ ምን ፈጠረ? ተሰነጠቀ ማለት ነው አላህ። ስለዚህ ፍጡር ሲመጣ አላህ ክረክ አደረገ። ይሄ ደግሞ እንደዚህ የሚሆን ከሆነ የሚከፋፈል ነገር ሁሉ ኮራፕትድ ያደርጋል፣ ኮራፕት ይበሰብሳል ማለት ነው። ይሄ ደግሞ የፍጡር ባህሪ ነው። ለአደጋ የተጋለጠ የሆነ ነገር ሁሉ አደጋ የሚደርስበት ነገር ሁሉ ፍጡር ነው። ስለዚህ ይሄ ስፔሱ ፍጡር ከሆነ ምን ይሆናል ማለት ነው? ተሰነጠቀው ማለት አላህ ኮራፕት የማድረግ ባህሪው ሀይ ነው ማለት ነው። ፍጡር ነው ይሄ። አይ አልተለያየም አንድ ነው ካሉንስ ታዲያ እንዴት አንድ እግር ነው? እንደ መሐመድ እዚህ ጋር እንዳለው አህመድ አንዋር እያለን ያለው አንድ ነው እያልከን ነው። አንተ ደግሞ እየሞገትከን ያለው አይደለ? አንድም አላልኩኝም ሁለትም አላልኩኝም እኔ። ኦልራይት እግር ግን አለው። እግር ግን አለው። ኦኬ እግር አለው። አንድም አላለም ሁለትም አላለም። ስለዚህ አንድም ሁለትም ባይልም እስቲል አሁንም ፍጡር ከመሆኑ አይታደገውም። እንዴት? ጋንም አናቷ ላይ እግሩን ይጭንባታል አይደለ? አህመድ ይጭንባታል አይደለ? እሺ ቀጥል። ጋንም ከዛ በኋላ ሞላው በቃኝ ትላለች አይደለ? እስከዛ ድረስ ግን የቀራለ እያለ እየጠየቀች ነበር አይደል? እሺ ነው አይደለም? ጋንም የቀራለ እያለች እየጠየቀች ከዛ አላህ እግሩን ሲጭንባት በቃኝ ሞላው ትላለች አይደለ? ከዛ ሲጭንባት ግራና ቀኟ ግድግዳዎቿ ይጨረማመታሉ አይደለ? ነጃት ሚዩታ ይሄ የለም። ይሄው አዲሱ ፊት ለፊት እኮ ነው። የለም ይለኛል። አዳት ታይም ኢት ዊል ያው ፊት ለፊት አረበኛውን አሳየኝ ጎበዝ። እስቲ አረበኛውን አድርግለት። የቱ ጋር ነው እንደዛ ብሎ? ቀጥል አንብበው።
እዚህ ጀምሮ አንብቡት። ፈሁናሊክ ተምተሊው ማለት ትሞላለች ማለት እኮ ነው እኮ። ቀጥላ ከስር ከዚያስ ወደዚህ አዙረው ወደዚህ በቀኝ በኩል እንትን አድርጎ የመጨረሻ ተምተሊው ነው ያኛው። ፈሁናሊክ ተምተሊው ማለት ትሞላለች ማለት ነው። ኮኔት እና ሞላ ቀጥላ አንብቦ እያነበብክ እየተረጎም አንድ እንትን ብቻ ታንብብ። እሺ ወላ يظلم الله عز وجل አላህ ማንንም አይበድልም። ማንንም አይበድልም አላህ ይላል። ከዛ عز وجل ከላይ ያላነበብከው አለ አንብበው እስኪ ያላነበብኩትን ሙሉን አንብብና ለምን አተረጉመው? አንብቤዋለሁ። የቀረውን አንብብልኝ አንተ። አንብቤዋለሁ እኔ ወላ ከዛ ቀጥሎ ያለው ወላ يظلم الله عز وجل አላህ Subhanahu Wa Ta'ala አይበድልም። ይሄ ምን ማለት ነው? እስኪ እናንብበው። ትሞላለች ማለት ነው። ትዙዋ ይሄ ማለት ተምተሊውና ትዙዋ ያው ነው። እሺ ከዛ ይሄኛውስ ምንድን ነው የምለው? አንብበው። ይሄኛው ከፊሏ ወደ ከፊሏ ይላል። የምኗ ከፊል ወደ ከፊል ነው? ከፊሏ ወደ ከፊል። አዎ በጣም ጥሩ። ስለዚህ ይሄኛው ቃል ባጭሩ እስኪ ይሄንን እንዳለ ተርጉሞ ምን ማለት ነው? ያሰመርኩበትን ብቻ እሺ ፈሁና ايوه فهو እሺ ويروى بعضها الى بعض ትሞላለች ማለት እኮ ነው። ከፊሏ ወደ ከፊሏ ይላል አይደል? የምኑ ከፊል ነው? ከፊሏ ወደ ከፊል እሳት። ኦኬ ምን ይሆናል ማለት ነው? ይጨራመታል ማለት ነው። ይጨራመታል ማለት ምን ማለት ነው? አንዱ ወደ አንዱ ይመጣል ማለት ነው። ይዟ የሚለው አይዋ ለምንድን ነው አንዱ ወደ አንዱ የመጣው? ከፊል ወደ ከፊሉ የመጣው ለምንድን ነው? ለዚህ ነው የመጣው አልተባለም። ምን ሲያደርግባት ምን ገሃነም ላይ ምን ሲደረግ ነው ከፊል ወደ ከፊል የመጣው ነው የሚለው? ፊት ለፊት እኮ ነው። አልተባለም። ምን ሆነ ነው? በርሲሳይ ፎይ ቆይ አንዴ አዳምጥ። እሺ አላህ እግሩን ገሃነም ላይ ሲጭንባት አይደለም ሲጭንባት ነው የሚል እንትን እኮ የለም። ፈትዟ ባዕዷ ላ ባዕደን ከፊሏ ወደ ከፊሏ እንትን ትላለች ያለው እንጂ ገሃነም የሞላችሁ ለምንድን ነው? ምክንያቷ ይሄ ነው ብሎ የገለጸ ነገር የለም። አይ ክርስቲያን ሙሉን አንብቦ እሺ ልጠይቅህ ይቻላል? አንዴ ቆይ አይ ቲንክ በአማርኛ ትራንስሌት አድርጌ ላንብብላቸው። ቆይ ሁሉም እንዲረዱ በጣም እያጭበረበርክ ስለሆነ ወንድማችን አንዴ ማጭበርበርም አይደለም እኮ ማጭበርበርም ለማለት እኮ ለአቅመ ማጭበርበርም እኮ እንደዛ ያለ ችግር የለውም። ሐዲሳችንን እኛ እንደመጣ ስለምንቀበል ችግር የለውም እኮ እኛ ከሐዲስ ከቁርአን ምንም ችግር የለብንም እኮ። አይ ምን እያልከኝ እንደሆነም እየገባኝ አይደለም። እየሸሸህ ነው ታጭበረበረኝ። የመሸሸት ከሐዲስና ከቁርአን ወዴት ነው መሸሸው? እኔ ወደ እነሱ ነው እንጂ የመሸሸው ዳምጣ ማለት የታመን አስተምሮ ላይ ስትራግል ስታደርግ ግራ ገብተኛል። ትራንስሌት ያደርግና እስከዛ እኔ ልጠይቅህ። ያው ተረጋግጧል። አዳምጣ ኦኬ ሻንዴ ነው እና ወደ አማርኛ የተረጎመውን እሺ ምን ይላል? ለእያንዳንዳቸው ለጀነትም ለጀሃነምም እሳት ግን የአላህ እግሩን እስኪያደርግባት ድረስ አትሞላም ይላል። ጀሃነም ማለት ነው። አላህ እግሩን እስኪያደርግባት ድረስ አትሞላም። በዚያ ጊዜ በቃኝ በቃኝ ትላለች፣ ከዚያ ትሞላለች፣ ከፊሏም ወደ ከፊሉ ይጠጋጋል። ግልጽ ነው። ይጨማደዳል። ይጨማራ ምንድን ነው ያለው? እሱ ያቺኛው ቃል ጠፋችብኝ። ምንድን ነው ያለው? ይጨራመታል ያለው። እሺ ችግር የለውም።
እሺ የምትፈቅደው የሚጨራመተው እግሩን ሲያስገባበት ነው። በቃ ይሄውና እኮ ሼድ ያደረኩልን በስትክክል ብታነበው በደንብ ግልጽ እኮ ነው እኮ አንብቤዋለሁ እኮ እግሩን ስታስገባበት እንደዛ ሲያስገባበት ነው እንደዛ የሆነው የምለው እኮ እንትን የለም። ለምንድን ነው የማይሆነው? ለምንድን ነው የማይሆነው? ይሄው መጀመሪያ ሰዎቹ ይወረወራሉ። ከዛ በኋላ ነገር ግን አትሞላም፣ ገሃነም አትሞላም። ሉክ ገሃነም አትሞላም። ከዛ በኋላ አላህ እግሩን ገሃነም ላይ ያደርግባትና ገሃነም ከዛ በቃኝ በቃኝ ትላለች። በዛ ሰዓት ሙሉ ለሙሉ ከሞላች በኋላ ምን ይላል? የገሃነም የተለያየ ፓርቷ እርስ በራሱ ይጨራመታል። እሺ መቼ? የአላህ እግር ከገባ በኋላ ማለት ነው። ስለዚህ የአላህ እግር ቦታ የሚይዝ ነው ማለት ነው አይደል? ምንም ጣጣ የለንም እኮ ከሐዲስ እና ከቁርአን ላይ ምንም ጣጣ የለንም። ትንሽ ኢንሻአላህ እንከን አለበት ብለን የምናስበው ትንሽ መጽሐፍ ቅዱሱን ነው እንጂ ሐዲስ። ስለዚህ ሚዝ ከሆነ ሊጠይቃችሁ እንዴ? ለምንድን ነው ጊዜ ማሰጡኝ? እስቲ አንዴ አዳምጡ። ክርስቲያን ጨርስ፣ ቀጥል። ቦታ ይዛል የሚለውን ከተቀበልክ በቃ ፍጡር ነው፣ አላህ ፍጡር ነው። ምክንያቱም የገሃነም ስፔስ ነው፣ ቦታ ነው ብላችሁ ነው የምታምኑት። አንዴ ተረጋጋ። አንዴ መሐመድ ገሃነም ቦታ ነው፣ ሊሚትድ የሆነ ኤሪያ ከሆነ አላህ ደግሞ እግሩን ሲያስገባ የገሃነም የተለያዩ ፓርቶቿ መተው የሚጨራመቱ ከሆነ የአላህ እግር ሙሉ ለሙሉ ስፔስ ይዛል ማለት ነው። ፔሪድ ፍጡር ነው። ቅዳሴ ነው የሚያወራው የሚፋል አይደለም። በዚህ ይሄ የራስ ፍልስፍና ነውና አሁን አንድ ጥያቄ ነው የጠየቀህ። ከጥያቄ አትሽሹ። ለምንድን ነው የምትሸሹት? ከጥያቄ ልጠይቃችሁ እስቲ ፈቃደኛ ከሆናችሁ። ገሃነም የተገደበች ነች አይደለ? ያልተገደበች አይደለችም አይደል አህመድ? ገሃነም የተገደበች ነች ቦታው አይደለ? ያልተገደበች አይደለችም። ኢንፋናይት አይደለችም፣ ፋይናይት ነች። የገሃነም እሳት የተገደበ ነው ነገር የለም በእኛ እምነት። እሺ የተገደበ ነው ነገር የለም። ኦኬ ገሃነም የተገደበች አይደለችም፣ የተገደበ ነገር የለም በእኛ። ስለዚህ ሁሉም ቦታ አሁን ገሃነም ነው የሚባለው ማለት ነው፣ የተገደበ ካልሆነ፣ በቦታ የተገደበ ካልሆነ። አሁን ዱንያ ላይ ገሃነም አለ ብለህ ነው የምታስበው? አንተ ነህ እያልከኝ ያለው እኮ ዱንያ ላይ አለ አላልኩም። የውመል ቂያመት ቂያማ ነው ያልኩህ እንጂ ተገደበ የምበል እንትን ደግሞ የለም። እንደ አባይ ግድብ እያልንህ አይደለም እኮ የተገደበ ስንል። ሰባት በሮች አሏት አይደል? ጥያቄ ለምን አልጠይቃችሁም? ቆይ እስቲ ሰባት በሮች አሏት ስለ ፍጡር ስለሆነ እያወራችሁ ያላችሁት። ሰባት በሮች አሏት አይደል? ያ ታዲያ የመገደብ አይደል እንዴ? ከሰባት በሮች ውጭ ያለ ሌላ ገሃነም አላት? የበሯና የውስጧ ስፋት አንድ ነው ብለህ ነው እንደምታስበው? የበሯና የውስጧ ስፋት 500 ጉዞ ነው የርቀቷ። ስለዚህ ገደብ ነው። 500 ምን ጉዞ? የምን ጉዞ? የሰው ጉዞ ነው። የ500 ዓመት የ500 ዓመት የ500 ዓመት ጉዞ። በሯ ናታ። በሯማ 7 ነው። ከም ጅርታ አይደለም። ይህ ርቀት የጀሃነም ነው ወይስ የበሯ መካከል? የበሮቿ መካከል። በሮቿማ እንደዛ አይደሉም። ቅዳሴ እንጀራ ነው የሚፋን እፎይ ጋፊን ገባ ቅዳሴ እንጀራ ነው የሚፋን ቅዳሴ ነው ጀሪሜ አይ ስንት አይነት ሰው አለ በእናታችሁ። ምን እንዳልሰማችሁ መዝሙር ያሬድ በኦሮምኛ እስቲ ቅዳሴ ማለት አይ ኦሮሚ ፈታጂ ጅሮሽ ረኮን ቀቦ አትቆይ መሐመድን ጋፈታ አኑን ጋፈነ መሐመድ ፋንጅራ ቅዳሴ አዛን አፋን ኦሮሞ ዳኒ እስቲ ሞክርልን። በኦሮምኛ አዛን ተደደና ይሄ አፋን ኦሮሞ ዳኒ እስቲ ቅዳሴ ነው ጀደለሲ ማሜ አዛን አፋን ኦሮሞ እስቲ አማንታንኬ ከኑንዳዮቴ እስቲ ቅዳሴ ኦሮሞ ይፋኑ። ምን አይነት ድንቁርና የተጠናወተው በኢየሱስ። አዛን በኦሮምኛ ትልልናለህ፣ መተርጎም ይችላል። የኛ ችግር የለውም ለማንኛውም ቋንቋ። ፕሊስ አንዴ ቋመት ፕሊስ አዳምጣ ነው። ቅዳሴ በኦሮምኛ በልልኝ። አንደኛ እኔ ካህን መዝሙር ያሬድን ሲያዩን እየመሰልኩት ነው እንዴ? መዝሙር ያሬድ አንተ ነህ የምታስበላኝ። ቅዳሴ መሳብ ፈልጎ ነው
ቀድስ በኦሮምኛ እያለኝ ነው። ለምን አዛም በኦሮምኛ እስኪ በልልን መጀመሪያ ግንቦስ አቡነ ናትናኤል መሰልከው መሰለኝ ስታየው። አቡነ ናትናኤል ናቸው በኦሮምኛ የሚቀድሱ ኦሮምኛ የሚያስተምሩና ፂምን ሲያይ ጊዜ አቡነ ናትናኤል መስለው ነው። ስንት አይነት ድምፅ አስቸጋሪ ናቸው ሰዎቹ።